አይ በቃ አይደለም ቤቢ ላይን ጃኒ ያራዳፋሽ ቤቢ ላይን ትጫወቻለሽ ወይስ ለብቻሽ? ሁሉ ሰላም እያማረብሽ ነው እንዴ? ቴንክ ዩ በጣም ሶሪ ቴንክ ዩ እንዴ በትክክል ሰምተናል እኮ እኔ ሰምቻለሁ። ስለዚህ ጻፉለት። እኔ አቅም የለኝም ጃኒ በቅጣት ካልሆነ እኔ ውልቅ ልበላችሁና እናንተ ኧረ እኔ እወጣለሁ በቃ እንዴ ችግር የለውም ከጮትና እሺ አይ እኔ ማለት እኔ በጣታችሁ አይ እና በቃ ካልማ ኧረ ሲጀመር ሄተር ሌቭል ላይ የማይደርሱም ሌቭል ላይ አይደሉም። ሰው ምንም አይመስለኝም። ለዛ ነው ህልማችሁን ተከተሉ። ህልማችሁን ጽፋችሁ ተከተሉ እንዳይጠፋባችሁ። ብዙ የሚያስጠፋ ሰው ህይወታችሁ ውስጥ ሊመጣ ስለሚችል ህልማችሁን ጻፉትና ተከተሉት። የሆነ ሰዓት ላይ ታዩታላችሁ። ሀያት የኔ እናት የስ ወደፊት ቀላል ወደፊት ያ እኔ የምናገረውን አውቃለሁ። ፍጹም የፈለገ ሰው ቢያናገረኝ መናገር የምፈልገውን ነገር ነው የምናገረው እና ያ ሰው እንዲያውቅ ወይ ደግሞ እንዲሰማው የምፈልገውን ነገር ነው የምናገረው። ስሜታዊ ሆኜ አልናገርም። ስሜታዊም ሆኜ ከሆንኩ ማለት ነው መስማት የሚገባውን ነገር ነው የምናገረው። ኧረ ሴቶቹን በአሁኑ ሰዓት ጠንካራ ሴት አይወዱም፣ ወንዶችማ ይወዳሉ። ተገላቢጦች ኑሮ ላይ ነን እኮ እናቴ። ወንዱ ይጎዳሻል፣ ወንዱ ልብሽን ይሰብረዋል፣ ሴቷ ደግሞ ለመቅበር ትሞክራለች። ከዛ ደግሞ ሌላኛው ወንድ ደግሞ ልብሽን ይጠግነዋል፣ ወይ ደግሞ ሌላኛው ወንድ ደግሞ ያደንቅሻል፣ ወይ ደግሞ ሌላኛው ወንድ ደግሞ ከፍ ያደርግሻል። ተቃራኒ ኑሮ፣ በቃ ሁሉ ነገር ተቃራኒ ኑሮ ነው። ሁሉ ነገር ተቃራኒ። ግራ ነው የሚያጋባችሁ። በወንድ ተጎድታችሁ ወንድ እንዳጠሉ የሚያሞግሳችሁ ወንድ ነው፣ የሚያጠነክራችሁ ወንድ ነው። እህት ስትል ደግሞ መቅበር መጨረሻውን ደግሞ መቅበር የምትፈልገው ደግሞ ጉድጓዱ የምትቆፍረው ደግሞ ሴት ናት። እሱ ጎርቶሽ ጉድጓዱ ቀፋሪዋ ሴት ናት። አረ ከባድ ነው። ካልማ ስቶፕ ደ ድራማ ገርል። የመጣንበትን አንርሳ። ሁላችንም ፎሎ አርጉን ምናምን አርጉን እያልን ነው የተነሳ ነው። አሁን ሁሉም ጢባራ መሆን ይፈልጋል። በጣም ነው የሚያስጠላው። አሁን ልክልካችሁ ልንገራችሁ። አቅም ደግሞ ካላችሁ በቤቢ ላይን ሳይሆን አንበሳ እናትና ልጇ እንደነሱ ተጫወቱ። ከእናትና እስከነ ልጇ ቤቢ ላይን 5000 ኮይን እንደ እንትን እያላችሁ የሰውን እንትን አትናቁ። በጣም ነው የሚያስጠላው። መጀመሪያ ራሳችሁ ላይ የሆነ ነገር ስሩ። ህይወታችሁ ላይ ሰው ላይ ከጢባራችሁ ተመንፋታችሁ በፊት ማለት ነው። የሆነ ተመራችሁ ለህይወታችሁ ከቲክታክ በስተጀርባ የሚያስተዳድራችሁ የሆነ ነገር ያዙ። ከዛ በኋላ ሰው ላይ ጢባራችሁን ትነፋላችሁ ወይ ደግሞ ጢባራችሁን እንትን ትላላችሁ። የሆነ ነገር ሳትጨርሱ በቤቢ ላይን ነው የሚጫወተው። እንዲሁ ባንክ አካውንታችሁን ጽፋችሁ ላይ ለምን ያለክላችሁ ማይስዌር ጣል ሂጂ ብንባል ሰርቶ የሚያበላ እውቀት አለን፣ ሰርቶ የሚያበላ አለን አንልም። እዚህ መተን ይቀር ያንን ኢነርጂ ማውጣት ስለማይፈልጉ ስለማይወዱ የሰው ህይወት ላይ ይመጣሉ ማለት ነው። የሰው ህይወት ላይ ደግሞ የምታወጡት ኢነርጂ ሀሳብ ብቻ ነው። ሀሳብና አንደበት፣ ዝም ብሎ ማውራት ድሩሩ ማለት እና ሀሳብ ስታስቡ አይደለም የምታወሩት። በቃ እሱ ደግሞ ትንሽ ነው ኢነርጂው። መስራት ግን ኢነርጂ ከባድ ነው። መስራት ከባድ ነው ኢነርጂው። ቴንክ ዩ ዘርዬ ቴንክ ዩ እና ሰላም ደሩ። አስጨናቂ ያልተኛ ማለት ያ ኢስ ጉድ ሪቨንጅ። እኔ ሪቨንጅ ማድረግ ሰው ነኝ። ባይ ዘ ዌይ በጣም ሆኔስት፣ ግልጽ፣ በጣም ግልጽ። የማይገባኝን ነገር የሰጠኝን የጎዳኝን ሪቨንጅ በጣም ነው የማደርገው። ኃጢአት ነው ግን አልቸኩልም። ደስ የሚለው እሱ ነው። ለምን 10 ዓመትም አይፈጅም። አልቸኩልም። ምንም ችግር የለብኝም። እስከ ኖርኩ ድረስ
አንድ ቀን ሪቨንጅን እንደማድረግ እርግጠኛ ነኝ ብዬ ማሰብ ሰው ነኝ ትላለህ። ግን ዴፊኒትሊ ወጣዋለሁ ሪቨንጁን። ሰው ጥሩ አይደለም። ለጠየቅሽኝ ጥያቄ ኃጢአት ነው፣ ጥሩ አይደለም። ግን ዲፔንድስ ያ ሰው ምን ያህል እንደጎዳሽ ነው የሚወስነው። ሰው ይገባዋል ብለሽ ካሰብሽ ታረጊዋለሽ፣ ካላሰብሽ አታረጊው። ወያ ይቅርታ ልብ ካለሽ አታረጊውም። አንዳንዶች ደግሞ ልባቸው ደግሞ ላይክ ለተጎዱበት ነገር የሚታከሙበት በሪቨንጅ ነው። ሰው ሁሉም የየራሱ ምርጫ ነው። አንዳንዱ ይቅርታ ሲያደርግ ይታከማል፣ አንዳንዱ የሆነ ነገር ሲያገኝ ይታከማል፣ አንዳንዱ ደግሞ ሪቨንጁን ሲወጣ ይታከማል። ሰው ሁሉም የየራሱ ሜዲሲን አለው፣ ሁሉም የየራሱ መድኃኒት አለው ማለት ነው። ለበሽታ እያንዳንዱ መድኃኒት አይደል ያለው፣ ለሁሉ ነገር የየራሱ መድኃኒት አለው። እኔ ደግሞ በዛ መልኩ ነው የምወጣው የራሴ። አዎ ወይኔ እናት ድሮስ እንደነገርኩሽ ነው። ኧረ እኔ አልሰማም ሀይሚዬ አልሰማም። ሰቡን አትወሩም። ቴንኪዩ አያም ሪቨንጅ እኮ በጣም እናንተ እንደምታስቡት የተለያየ ሪቨንጅ እኮ አለ። ሪቨንጅ ምን እንደሆነ ግን ገብቷችኋል? አሁን ለምሳሌ እኔ ራሴ ላይ ከሰራው እኔ ራሴን እዚህ ጋር የነበርኩ ሴትዮ እዚህ ጋር ካረኩ ለጠላቶቻችሁ እኮ ሪቨንጅ ነው፣ ትልቅ ሪቨንጅ እኮ ነው። ሳይገባችሁ ለፈለፋችሁ ማለት ነው። ይህ እኮ በጣም ሪቨንጅ ነው። ለጎዷችሁ ሰዎች ካስቀመጧችሁ ቦታ ላይ እኮ በልጦ መገኘት እኮ ትልቅ ሪቨንጅ ነው። እንዴት ነው የምታስቡት? እንዴት ነው የምታስቡት? ያ ዳስ ማይ ሪሊ ቤቢ ሄር አይመስልም? በጂል ለጥፍ የሆነ ቴንኪዩ ሺኮሪ ቴንኪዩ። ወደቀ ወይ ወደቀች ስትባሉ እኮ ወድቆ አለመገኘት እኮ ለዛ ሰው እኮ ሪቨንጅ ነው። እያቃጠለኝ ነው ጉሮሬ። የላይ ያና ስሊፒንግ ተኛለሁ። ስጠጣበት ደግሞ ያቃጥለኛል። ጉንፋን ሊይዘኝ ነው፣ ለዛ ነው እዚህ ጋር ያቃጥለኛል። ተመስገን። እኔ እኮ ለፈን ነው እኮ የጀመርኩት ቱ ቢሆንስ እኔ ሂልዶኛለሁ። ሰውነቴ ላይ ያለውን ጠባሳ ብቻ ነው ሂልድ ማድረግ ያለብኝ መቀየር ያለብኝ እንጂ እኔ ሂልዶኛለሁ። እኔ ድኛለሁ፣ ችግር የለም። አውል ሀርብዬ እንዴ ፎከስማ ቀላል አደርጋለሁ። ወይ ጉድ! ምንድን ነበር አላሜ? ምንድን ነበር ፍላጎቴ? አሁንስ ምን ላይ ነኝ? አሁንስ ምንድን ነው ፍላጎቴ ብለሽ ስታየው ብርት ይልሻል። ብርት ከዛ ነገሮች መቀየር ይጀምራሉ። የምትፈልጊው ላይ ነው ያለሽው። መጠየቅ አለብሽ፣ ራስሽን መጠየቅ፣ ከራስሽ ጋር ኮንቨርሴሽን መውሰድ አለብሽ። ከራስሽ ጋር ማውራት አለብሽ። አሁን ከ5 ወር በኋላ ዝዬ ከ5 ወር በኋላ ያልቃል። እሱን እኮ ነው ችግሩ። ስለ ራሳችሁ ስታወሩ ከራሳችሁ ጋር ቢዚ መሆን እንዳለባችሁ መጠንከር እንዳለባችሁ ስታወሩ ራሳችሁን ስታጠነክሩ
ተመጻዳቂ ናችሁ። ባይዘው እየተመጻደቃችሁ ነው። መታችሁ ስታለቃቅሱ ግን ወይ ምስኪን ናት፣ ምስኪን ነሽ። ተቸገርኩ ስትሉ ምስኪን ነሽ፣ ተሰበርኩ ስትሉ ምስኪን ነሽ፣ መኖር አቃተኝ ስትሉ ምስኪን ነሽ። በአናቱ ይታከል። ማን ነው መኖር የሚያቀተኝ? እኔ ሳምሪ 2 እግር አለኝ፣ 2 እጅ አለኝ፣ ጭንቅላት አለኝ። ምንድነው መኖር የሚያቀተኝ? መኖር ውጪ ነው፣ ጀርመን ነው። ምንድነው መኖር የሚያቀተኝ? ነገሮች ቢከብዱኝም እኔ ነው እንጂ እሱ ላይ የሚከብድበት ነገሩ እኔ ላይ አይከብድም። እኔ ነኝ ነገሩ ላይ የሚከብድበት። ሁሌ ነው የምለው ይሄን ነገር። ቀልደኞች ናቸው ቀልደኞች። የሚከብደው አንድና እንደዚህ እዚህ ምድር ላይ የሚከብደው ሞት ብቻ ነው። ምክንያቱም ማሸነፍ ስለማችሉ፣ ሌላውን ግን ማሸነፍ ስለምችሉ ምንም ለጊዜው ነው እንጂ ከዛ በኋላ እናንተ ናችሁ የምትከብዱት። ሰው ሰገሌቴነ ነው ነኔ ዘገናኩ። ከባድ ነው ዘመኑ። እግዚአብሔርን ከባድ ነው። ለዛ ነው ከራሳችሁ ጋር ራሳችሁን በራሳችሁ ቁሙ ብላችሁ። ለዛ ነው ወንዱም ሴቱም ምንም አያስፈልግም። ራሳችሁን በራሳችሁ አቁሙ፣ ራሳችሁን በራሳችሁ አጠንክሩ፣ ራሳችሁን በራሳችሁ ታገሉ። ከራሳችሁ ከማንነታችሁ ጋር ታገሉ፣ ከሰው ጋር ሳይሆን ማለት ነው። Today is my birthday. Yes, Elaye. You can do for yourself. I'm glad that you are just focusing on yourself. Andy, user ያልተኛሽ ምንና እንዴ ኒ ቆንጆ። This is my girl Harbiye. የኔ ቆንጆ እኔ እኮ የተኛሽ መስሎኝ ነው። Yes, we all deserve the best። ሁላችንም ለራሳችን እንደዛ ነው ማለት ያለብን። ባይተው ለራሳችን ካላል ነው ከሰው ኤክስፔክት የምናረግ ከሆነ ማኑኝ ዛሬ ጎበዝ ጀግና ያለሽ ነገ ካልተመቸሹ ለአንቺን ለመጣል ነው የሚሄደው። ዛሬ ወድሻለሁ ያለሽ ነገ ምንም ማያገኝብሽ ከሆነ ላትመቹም ሊጠላሽም ይችላል። ራሽን በራስሽ ከወደድሽ፣ ራሽን በራስሽ ጀግናነሽ ብለሽ ካልሽ፣ ራሽን በራስሽ ካበረታታሽ፣ ያንቺ ደጋፊ ራስሽ ከሆንሽ፣ ያንቺ አበረታች ራስሽ ከሆንሽ ማንም አይነቅፍሽም፣ ማንም አይጠልሽም። ማንም እንደዚህ ግር ብለው ቢመጡ አያንቀሳቀሱሽም። ምክንያቱም ራስሽ ለራስሽ የምትሰጪው ቫልዩ አለ፣ ዋጋ አለ። ከሰው ኤክስፔክት አታደርጊም። የሆነ ቆንጆ ነኝ አንድ ሰው ቆንጆ ነሽ ካልሽ በቃ እሱ ስላለሽ ያንቺን ቆንጆና የምታምኝ ከሆነ እሱ ጀግናነሽ ስላለሽ ያንቺን ጀግንነት የምታምኝ ከሆነ ችግር አለ። ምክንያቱም ራስሽ ለራስሽ ኦልሬዲ ማሳመን መቻል አለብሽ። ያን ነገር ለኮመንት የሚሰጥሽን አመሰግናለሁ ያለሽ ምናምን ነገር ትቀላለጃለሽ። በተረፈ ግን ከሰው የሆነ እንትን የምጠብቁ ከሆነ የሆነ እንዴት ነው ማህተብ የምጠብቁ ከሆነ ለእናንተ ለምትፈልጉት ነገር ከሰው ማህተብ የምጠብቁ ከሆነ ጥሩ አይደለም። ለራሳችሁ ማህተብ መሆን አለባችሁ፣ ወይ ማህተቡ ማዘጋጀት አለባችሁ። ቢያንስ ራሳችሁ ሰርታችሁ ማለት ነው። ከዚያውን ነገር ስትስጡ ማህተቡን ሰጣላችሁ፣ ሆነ ነገር ለራሳችሁ ማህተብ ሰጣላችሁ። ከዛ ሰው ምንም ቢል ምንም አይመስላችሁም፣ አደነግጡም፣ ብርቅም አይሆንባችሁም። ባይዘው ኖርማል ነው። እንደዚህ እያነበባችሁ ታልፉታላችሁ፣ ወይ ያያችሁ ባላየላሽ ትላላችሁ ማለት ነው። ዳስት ዩዘርዬ ዳስት ፒሪየድ። አሁን አቤል እንደሱ እያልሽ ራስሽን ፎግሪ። አሁን አንተ ሞቲቬት አታረግ፣ ደህና ነገር አትናገር፣ ምንም አትሰጥም እኮ ደህና ነገር እኮ አትሰጥም። ግን የሰው ልጅ ለራሱ ደህና ነገር የሚሰጠውን ሰው ግን ለመንቀፍ ትሞክራል። ያ ማለት አንተ ደህና ነገር የለም ማለት ነው። በአጭሩ ራስ ላይ የሰው ልጅ ለምሰጠው ነገር ነው ያለክ አይደለ? የሆነ ነገር ስትሰጥ ያለክን ነው የምሰጠው። ሰው አንተ ምንም የለም ሰው የምሰጠው ጥሩ ያልሆነ ነገር ነው እና ታሳዝናለህ ለአንተ። ምክንያቱም ጥሩ ነገር የለማ። አንዳንዱ ሰው የሆነ እናንተን እንትን ያላችሁ ይመስልና ግን ራሱን ነው እንደዚህ እንደ መጽሐፍ ነው የሚገልጥላችሁ። አንብቡኝ አነበብን በቃ ጥሩ ነገር የለም። ወደ ቦታ ወንድም አለ ወደ ቦታ ደግሞ ወንድ እሱ እኮ ነው የሚያናደኝ ወንድ። ወይ መድኃኒዓለም ወንድ ከሴት ጋር ወንድ ኧረ አስጨናቂ። ኧረ ማርያም ኧረ ወንዶቹን ኧረ ተው ነገሩ ፍጠሩ። እንዲህ ድሮ እኮ እንደዚህ ነገር የለም አስጨናቂ። የትኛው ወንድ ነው ከሴት ጋር ቁጭ ብሎ እንደዚህ የሚነጋገረው?
ክብሩ እኮ ነው የሆነ ጢባሩ እኮ ነው እንድልሽ ደስ የሚል ሴት እኮ ናት ከሴት ጋር የምትነጋገሩ። ኢቨን ራሱ ማለት ነው የገዛ ወንድምሽ ከሴት ጋር ከተጣላሽ እኔ አያገባኝም ነው የሚልሽ። ሴት ናታ ራስ ጨርሹ ነው የሚልሽ። ለምን በቡድን አይመቱሽም? አያገባኝም ነው የሚለው። በቃ ወንድ እንደዚህ ነው፣ ከሴት ጋር አይገናኝም። በፍቅር ብቻ ነው የሚገናኘው፣ አለቅ። በሌላ ነገር አይገናኝም። ወንድ ነው እንዲህ። እኛ እኮ ተቸገርን። ቡና ጠጡ ናቸው ደስ ይላል። አይሩ ነው ብቻ እግዚአብሔር የሆነን ነው የሆናቸው ነው። አይሩ ነው ህይወት ጀመሪ። እሺ አንተ ነው የምመራልኝ ወይስ እስካሁን የመራው አንተ ነህ? ወይ መድኃኒዓለም what kind of question ማይ አሁን እኮ ወንድ ብርቅ ሆኗል በዚህ ሰዓት ማለት ወንድ ብርቅ ሆኗል። ዋው የምትውልበት ዘመን ላይ ደርሰናል። የስ ይዘርዬ እኔ ራሱ አይካን ዌት እኔ ራሱ መጠበቅ ነው ያቃተኝ። ገና ለገና መቼ ነው ታይሙ የሚሄደው እያልኩ ነው። ከሳሽ እሺ ይወፍራሉ እንደዚሁ ብላለሁ። ስቤን አከማችቼ ምናምን እመጣለሁ። ችግር የለም። እሱ እኮ ነው የሚያስፈራው። ፊዮሪ እሱ ነው የሚያስፈራው። እየተቀያየርን ነው ብዙ ነገር እየተወራረስን ነው። ጥሩ አይደለም። ሴቷ ወንዳው እንዳታ በቃ እንዳለ ኢነርጂዋን ስለምታወጣ ወደ ወንድም በቃ የወንድ ጸባይም እየወሰደች ነው። ከባድ ነው። የተመታክ አንተ አላገባኝ። ምን አስጨነቀው? ወይ መድኃኒዓለም። አይ ከባድ ነው። አሁን ድሮ ሴቷ ናት በሰው ታሪክ ውስጥ አትግቢ ምን አገባሽ ምናምን የምትባባል። አሁን ወንዱ ነው በሰው ታሪክ ውስጥ የሚገባው። ቻው ፋሚሊ፣ ሰላም እደሩ። ልተኛ በቃ ውጣ ባይ። ሌላ ቀን እንቀጥልበታለን ደግሞ እንመጣለን። አቤላ ወንድ እናደርጋለን፣ እናስተምራለን። እኔ ኢነርጂ የለኝም ግን ያው የሚያስተምር አይጠፋም። ወደ ወንድነት ቀስ እያልን እንመልሳለን። ጠፍቶባል ባይ። ዩዘርዬ ቻው። ሁላችሁን ውድድ ነው የማደርጋችሁ። ቴንኪዩ። ፈጣሪ አክብርልኝ። ሰላም ደሩልኝ። መልካም ምሽት ይሆንላችሁ።